بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين، نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين. أما بعد، فيا معشر المسلمين عباد الله، كتلالك ሊቃውንቶችና ተቀደምቶቻችን ከእስላም ፈርጦች ከሆኑት እነሱ ከለገሱን ምክር አንዳንድ ምክሮችን ይዘን ነበር። ኢንሻአላህ በአላህ Subhanahu Wa Ta'ala ፍቃድ አሁንም እንቀጥላለን። ከነዚህ ሊቃውንቶች የዛሬው ታላቁ ኢማም ኢብኑል ቀይም ረሂመሁላህ የመከሩን ምክር አለ። ኢማም ኢብኑል ቀይም እንደሚታወቀው የሼኹል እስላም ኢብኑ ተይሚያ ተማሪ ናቸው። 16 ዓመት ያክል ተመረውባቸዋል። ከዛም በፊት በሱፊያው ዓለም ውስጥ ነበሩ። አላህ Subhanahu Wa Ta'ala ሼኹል እስላም ኢብኑ ተይሚያን ሰበብ አድርጎላቸው ወደ አህሉ ሱና መጡ። ወደ አህሉ ሱና ከመጡ በኋላ አያሌ ኪታቦችን በመጻፍ በአቂዳው በኩል በደንብ አድርገው ከፍተኛ የሆነ ጥናት በማድረግ ለኡማው ብዙ ኪታቦችን አበርክተዋል። እንደሚታወቀው ማለት ነው። በጣም ቀልጣፋ ፈጣን ኪታቦቻቸው ተነበው የማይጠገቡ ምክሮቻቸው ተነበው የማይጠገቡ ሼኹል እስላም ኢብኑል ቀይም ረሂመሁላህ ታላቅ የእስላም ሊቅ ናቸው። አላህ ለኛ የሰጠን ታላቅ ስጦታ ናቸው። የሚመክሩት ምክር ሲናገሩ ገለጻቸውን ትኩረት ሰጥተህ ስታዳምጠው አንተኑ ራስህን የሚኮረኩርህ ነው። እኔና አንተን የሚያናግረን ነው። ከነዛ ንግግሮቻቸው ውስጥ ይች ንግግራቸው በጣም ሳበችኝና እስኪ በጋራ እናያት ብዬ ነው። ዒባደላህ እንዲህ ይላሉ። አላህ Subhanahu Wa Ta'ala ጠይቀነው ለምነነው አንድ ነገር ሌላ ነገር ሊሰጠን ይችላል ወይ በአኺራ ሊደግስልን ይችላል። መቼም እንደው ያስቀረንም አላህ። አዎ እስኪ ያዙላቸውማ እና እኛ የሚጠቅመን ነገር ብዙ ጊዜ አናውቀው። የሆነ ነገር አልሆነልንም፣ የሆነ ነገር ግን ሆኖልናል። የምንፈልገው የሆነ ጉዳይ አለ ትልቅ ለኛ የሚያስፈልገን ደግሞ ሌላ ጉዳይ ተሳክቶልናል። እኛ ግን አናውቅም። ምንድነው? ምን ይላሉ እኔ ታላቅ ኢማም الرب سبحانه لا يمنع عبده المؤمن شيئا من الدنيا إلا ويؤتيه أفضل منه وأنفع له، والعبد لجهله بمصالح نفسه وجهله بكرم ربه وحكمته ولطفه لا يعرف التفاوت بين ما منع منه وبين ما ذخر له، بل هو مولع بحب العاجل وإن كان دنيئا. من يلالو الله سبحانه وتعالى عند أمان يهون باريون أي كلكلهم مارو كدنيا من نجر أي كلكلهم إلا ويؤتيه أفضل منه وأنفع له. لسو يبلت أميتك منا لسو يتشال نجر بيسات أونجي ويبلت نجر بيتكاو ويبلت تكم يالو نجر بيتكاو أونجي عند النجر أي كلكلهم. እኛ ግን እሪ ለምን ተከለከልን እንላለን። ሌላ የተሻለ ግን ይሰጠናል። ሌላ የተሻለ የሰው ልጅ ይህንኛውን አይደለም የሚመለከተው ያጣውን ነው የሚመለከተው ብዙ ጊዜ። ይሄ ስለሆነ ነው አላሁ Subhanahu Wa Ta'ala አንድ አማኝ ባሪያውን የሆነ ነገር ከዱንያ አይከለክለውም ወይ የበለጠ ቢሰጠው ወይ ደግሞ ይበልጥ ጠቃሚ የሆነ ነገር ቢተካው ቢሰጠው እንጂ አሉ። ወልዓብዱ ባሪያ ግን لجهله بمصالح نفسه የራሱን ጥቅም ስለማያውቅና የሚጠቅም የሚጎዳውን ነገር ለይቶ ስለማያውቅ وجهل به بكرم ربه የጌታውን ቸርነት ስለማያውቅ وحكمته ولطفه የጌታውን ጥበብና የአላህ Subhanahu Wa Ta'ala ሉጥፉን አዛኝነቱን ሩህሩህነቱን ውስጥ አዋቂነቱን የጌታን ያንን ስለሚዘነጋሉ لا يعرف التفاوت ልዩነትን አያቅም ብልጫውን አያቅም بينما منع منه በተከለከለውና وبينما ذخر له ድልብ በተደረገለት ለሱ በተሰነቀለት ነገር መካከል ላይ በሁለቱ መካከል ያለው ልዩነት አያቅም። የተደገሰለትን ሳይሆን ያጣውን ነው የሚመለከተው ሰው። የተሰጠውን ሳይሆን የተከለከለውን ነው ሰው የሚያቀው። بل هو مولع بحب العاجل ብዙ ጊዜ የሰው ልጅ ልቡ በጣም የተማረከ ነው ፈጣንን ነገር በመምረጥ በመውደድ وإن كان دنيئا አናሳም ቢሆን ወራዳም ቢሆን አናሳም ቢሆን ያ የሚፈልገውን ነገር ማጣት አይፈልግም።
የበለጠ እኮ ተሰጥቶታል። ነገር ግን የሰው ልጅ ሊጀህሊሂ ወልዓብዱ ሊጀህሊሂ ቢመሳሊሒ ነፍሲ የራሱን ጥቅም ካለማወቅ ወጀህሊሂ ቢከረሚ ረቢህ የጌታውን ቸርነት ስላላወቀ ወሕክመቲሂ ወሉጥፊህ የጌታን ጥበብና እዝነቱን ስላላወቀና ስለዘነጋው ላ ያዕሪፉ ተፋውተ በይነማ ሙኒዐ ሚንህ በተከለከለውና ወበይነማ ዙኺረ ለህ በተደለበለት በተሰነቀለት መካከል ያለውን ልዩነት ብልጫ አያውቅም። በል ሁወ ሙሊዕ በጣም ስምጥ ያለ ነው። ቢሑቢል ዓጅል ፈጣኑን ነገር በመውደድ ላይ በጣም የሰመጠ ነው አሉ ሸኽ። ወኢን ካነ ደኒአ አናሳም የሚናቅም ወራዳም ነገር ቢሆን አሉ። የሰው ልጅ ባህሪ እንግዲህ እንደዚህ ነው። ለምሳሌ ብንመለከት አንድ ሰው አንዲትን ልጅ ያጫል። ቆንጆ ናት፣ ታምራለች፣ ትመቻለች፣ ትልቅ ሰው ዘር ናት፣ ምንድን ናት? በብዙ ሚዛን ሚዛንን ሞልታ ከሚዛንም በላይ ሄዳበታለች። ይጓጓል፣ ይስገበገባል፣ ይንገበገባል በእጄ ካላደረኩ። እሷም እንደዚሁ በቃ በሁሉም ባስቀመጠችው ሚዛን ሁሉ ሞልቶ የተትረፈረፈ የሆነ ሸርጥና ሟልቶ ይመጣል። ይህ የምትፈልገው ሰው ነገር ግን ሳታገኘው ትቀራለች፣ ወይም ሳያገኛት ይቀራል። ይህንን ነው የሚመለከተው። በሌላ አቅጣጫ ግን ቆይ ይቺ ላንተ አንተ ስታያት ሸርጧ ተሟላለህ፣ አማረችህ፣ ጥሩ ሆነች እንጂ ነገር ግን ቆይ አንተ ጋር ከመጣች በኋላ ምናልባትም ባህሪዋን ውስጧን አታውቀውም፣ ትቅርብህ ይልና ሌላ ላንተ የምትሆንህ ይቺ ናት ብሎ አላህ ይሰጠዋል። ይችን አላህ ሱብሓነሁ ወተዓላ እምታንከባክበው፣ እምትወደው፣ እምታከብረው እንደ እህትም እንደ እናትም እንዳክስትም ሆና ባለቤትም ሆና የምታንከባክበውን ሳይሆን የሚመለከተው ያችን ያጣትን ነው። ብትመጣ ኖሮ ያቺ ይችን አትተካም። ምን አልዓጀብ! እኛ ግን የምንፈልገውን ነገር ማጣት አንወድም። እኛ የሰው ልጆች ማለት ነው። ወላሂ ለቀድ ሰደቀ ሸይኽ እኔንም አንተንም ወጋ ነው ያደረጉን። አሳምረው ጎሽመውናል። በዚህ ያጣነውን ነው የምናየው። ያጣነው ነገር ካገኘነው በላይ የሚጠቅመን ይመስለናል። አላህ ሱብሓነሁ ወተዓላ ለኛ የሚጠቅመንን ነገር አይከለክለንም። አረቡ ሱብሓነሁ ላ የምነዑ ዓብደሁ ልሙእሚነ ሸይአን ሚነ ዱንያ ኢላ ወዩእቲህ አፍደለ ምንህ ወአንፈዐ ለህ። ረክዝ በደንብ አድርገህ እዚህ ላይ ተመልከት እህቴ። አንቺም ያ የምትፈልጊው ውስጥሽን ያጓጓውን ሰው ስታጭው ከዛ የተሻለ አላህ ሱብሓነሁ ወተዓላ ይተካል። አዎ የተካሽ አካል ላይ ያንኛው ቢኖር ኖሮ አሁን አያሽው ጋር አይመጣጠንም። ያንኛው እውነት የአላህ ባሪያ ከሆን እውነት አላህን ከለመን ነው ከልባችን ባይሆን ዓብደሁል ሙእሚን ብሏል። ሌላ መቅጫ እንዳይሰጠን እንጂ ማለት ነው። ስለዚህ ይሄን ነው መመልከት ያለብን። ዱንያም እንጓጓለን፣ እንስገበገባለን። ምናልባትም ሰው መክበርን ይናፍቃል። መክበር በርቀት እያየ መክበር፣ በርቀት እየተመለከተ ባለመኪና መሆን፣ በርቀት እያየ ባለ ጥሩ ቤት መሆን፣ በርቀት እያሰበ እያለመ ይህንን በህልሙ ተኝቶም ሆነ ተቀምጦ እያለመ ይህንን ሳይሰጥ አላህ ሱብሓነሁ ወተዓላ ሌላ ነገር ይሰጠዋል። እንዴት ያንን ነገር አጣሁ ይላል። ወንድምዬ ብትከብር ወይ ጠማማ ትሆናለህ፣ ብትከብር ወይ ደግሞ ዒልም ጋር አትገናኙ፣ ብትከብር መናሃጅን ላትይዝ ትችላለህ፣ ብትከብር ብሎም እስላም ላይ ላትኖር ትችላለህ። ስለዚህ የበለጠ ሰጥቶኛል በል። የበለጠ ሰጥቶሃል አላህ ሱብሓነሁ ወተዓላ። ተረጋጋ፣ ረጋ በል፣ እርካ ባገኘኸው ነገር ላይ። ስለዚህ የበለጠ አላህ ሱብሓነሁ ወተዓላ ቢሰጥ እንጂ የለመነውን ነገር አያሳጣን። ነገር ግን እኛ ላ ነዕሪፉ ተፋውተ በይነ ማ ሙኒዕና ምንህ ወበይነ ማ ዙኺረ ለና የተደለበልንና የተከለከልነው መካከል ላይ ያለውን ሰፊ ልዩነት አናቅምና ነው የምንሸወደው። ዒባደላህ የሰው ልጅ ብዙ ጊዜ ያጣውን እንጂ ያገኘውን አይቆጥርም ይላሉ። አዎ ያ ስለሆነ ነው። አላህ የበለጠ ሰጥቶኛል በል፣ ተረጋጋ። ምናልባት የፈለካትን ካላገባህ ያለችው ጋር ጽና። በደንብ አድርገህ ያዝ፣ በደንብ አድርገህ አሳምር፣ በደንብ አድርገህ አስተምር። ዲንህ ላይ ጽና፣ አንከባክባት፣ ውደዳት፣ አክብራት። አላህ ሱብሓነሁ ወተዓላ ይቺ ከዛች ከምትፈልጋት ትበልጣለች። እኔ እናንተ አርቀን ከጀርባ ያለን አናይም። እኔ እናንተ ፊት ለፊታችን ገጹን ነው የምናየው። ከጀርባ ምን እንዳለ ውስጡ ምን እንዳለ አናቅም። አላሁ ሱብሓነሁ ወተዓላ ግን ሁሉን ያውቃል።
ባህሪዋን ያውቃል። ላንተ ትሆናለች አትሆንም ያውቃል። እምትሆንን ሰጥቷል። ስለዚህ በደንብ አድርገህ ዱዓህ ላይ በመበርታት ጠንከር በማለት እህቴም እንደዚሁ በዚሁ ሁኔታ ላይ መሄድ ነው ያለብን እንጂ ያለንን አላህ Subhanahu Wa Ta'ala የሰጠንን እየጣል ያጣነውን እየጓጓን ያለንበትን ህይወት ጨለማ እናድርገው። በጭንቀት አንኑር፣ በብስጭት አንኑር፣ በጎደሎ ህይወት አንኑር። ያንን ያጣነውን እየተመለከትን ያለውን ጎደሎ አድርገን ራሳችንን አንጉዳ፣ እንቅልፍ አንጣ። አደራ ብልጥ እንሁን ህይወታችን ላይ። አላህ Subhanahu Wa Ta'ala በደንብ አድርጎ በዚህ ዓሊም አማካኝነት መክሮናል። የሚገርም ዓሊም ነው ረሂመሁላህ። አላህ ይዘንለት፣ ፊርደውስን አላህ ይወፍቀው። ወላሁ አዕለም። አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።